እባክህ ሳሚ በፈጠረ ማየውን ነገር አታድርግ። እኔ በጭራሽ አልሽውም። በእናትህ ሳሚ ይህን ነገር ዞር አድርገው። ስለፈጠረ ሳሚ እባክህ መኒ እውነቱን ተናገሪ። ነገርኩህ እኮ ሳሚ፣ ሰላም እውነተኛ እናቴ ናት። ቆይ አንተ በዚህ ምን ትጎዳለህ? ደግሞ ብር ከሆነ የፈለግከው እኔ እሰጥሃለሁ። ሳሚ ብሌን ያንተ እንድትሆን እረዳሃለሁ። እባክህ በንጹህ ህሊና አስብ። ከነ ውሸትሽ ሙች። እባክህ ሳሚ እባክህ ሳሚ እባክህ ሳሚ በፈጠረ ሳሚ እባክህ እንደዚህ አታድርግ ሳሚ። የትነህ ልጄ የትነህ እንዴ ልጄ ያውና ዳግም እዚህ ቆሞ ነው ሳለፋን የቆየ። ምን አይነት ጨካኝ ነው? በጊዜ ገባ። ቆይ ምንድን ነው? እንጃ ተከተለ ምንድን ነው? ተከተለ እናቴ እባክሽ ተረጋጊ። የሆነ ነገር አጋጥሟቸው ነው የሚሆነው። ልጄ ችግር ውስጥ ነው ማለት ነው። ቆይ ለምንድን ነው እንደዚህ የሚሮጠው? እንደ ሌባ እያባሩት ነው ማለት ነው የሚኖረው? ወይኔ ልጄ። እናቴ እባክሽ ተረጋጊ። በቃ ቢያንስ ያለበትን ሰፈር አውቀናል። ምኑን አገኘሁት? እንዳገኘሁት ገና ከአይኔ ተሰወረ። ዞር ዞር እያልን እንፈልገው እስኪ። ወይህን ጊዜ ችግር አጋጥሞት ይሆናል። ወዴት እናቴ? ሰፈሩን እኮ አናውቀውም። ተረጋጊ እንጂ እናቴ። ዋናው ያለበትን አውቀናል። ከዚህ በኋላ ያለው ቀላል ነው። አይተሽዋል ደግሞ በጣም ደህና ነው። አይ እሱን እንኳን ተይው። ጠቁሮ ገርጥቶ የለም እንዴ እዚህ መኪና ተደግፎ እየዋለ ምንም ደህንነቱ አይታየኝም። አሁን እኔ እናት ነኝ። እኔ ነኝ ለዚህ ያበቃሁት። እባክሽ እናቴ ራስሽን አትውቀሽ እንጂ ዛሬ እኮ የደስታ ቀን ነው። ቢያንስ ዳግም ደህና መሆኑንና የት እንዳለው ቀናል። ስለዚህ ፈጣሪሽን ልታመሰግኝ ነው የሚገባሽ። ቆይ የሆነ ነገር ሆኖ ቢሆንስ? ባናገኘውስ ኖሮ? አውሱስ ልክ ነሽ። ተመስገን አምላኬ። በሩቅም ቢሆን ልጄን አሳይቶኛል። አዎ እናቴ ደግሞ እናገኘዋለን። ቃል ገባልሻለሁ። እሺ ጉድ እኮ ነው እናንተ፣ ጉድ እኮ ነው። ቆይ ምንድን ነው? ምን ሰምተሽ ነው ጎረቤቴ? አንዱ መንገደኛ ለምን እንደሚሮጡ ነገረኝ። ማታ ሰፈር ውስጥ መኪና ተሰርቋል። በዛ ምክንያት የሰፈሩ ልጆች እየታፈሱ ነው። ወይ ጉድ! ሰው ሰርቶ የማይኖርበት ሀገር። ወይኔ ልጄን አሰሩብኝ። በማያውቀው ነገር ልጄ ተያዘብኝ። እኔ ልጄን ከቤት አስወጥቼ በገዛች ያስያዝኩት። ወይኔ ልጄ እና ልገለኝ ነበር። በሞት አንቺን ገድዬ ምንም ስለማልጠቀም ነው የተረፍሽው። ቆይ አንተ ይሄ ነገር ለምንድን ነው ያስጨነቀ? እኔ ልጁ አሁን ካልሆንኩ ቆይ ላንተ ምን ይጠቅምሃል? እንደውም ከኔ ጋር ብትሆን ነው እሺ የሚሻለህ። በቃ አሁን ሁሉን ነገር እርሳውና ከኔ ጎኑን። ስሚኝ ቃል፣ ብሌን እናቷን ማግኘት አለባት። ከብሌን እናቷን፣ ህይወቷን፣ ሁሉን ነገሯን ነጥቅሻታል። እሱን ደግሞ እኔ ነኝ ማስመልስላት። ገባኝ። ለብሌን ብለህ ነው አይደል እንደዚህ የምታደርገው? ለዛሽ ገረድ ብለህ ለአንድ ገረድ ብለህ እኔ ልታርደኝ? ዝጊ። በገዛ እናቷና ቤቷ ነው ገረድ ያደረግሻት። ለዛ ደግሞ ተጠያቂዎች አንቺ ባህሉና እኔ ነን። ይህን ስህተቴን ደግሞ እኔ ራሴ አርመዋለሁ። ብሌን ከእናቷ ጋር አገናኛታለሁ። እሱን ደግሞ በቅርቡ ታያለሽ። ምንም ማድረግ አልችልም። እኔ ሰላም ልጅ ነኝ፣ እውነተኛ ልጇ አይደል? እስኪ እሱን እናያለን። ምን ልታደርግ ነው ሳሚ? ንገረኝ እስኪ። ቆይ ምን እያሰብክ ነው? ሳሚ መስማማት እንችላለን። ይሄን ሁሉ ነገር እርሳውና እንደ በፊቱ መሆን እንችላለን። እመነኝ። በአሁኑ ደግሞ ከኔ ጋር ካሁንክ
በጣም ብዙ ነገር ትጠቀማለህ። ሳሚ የማይሆን ነገር አታድርግ። በዚህ ነገር አንተ ምንም አትጠቀምም። የራስ ጉዳይ ግን ልንገርህ፣ ምንም ማድረግ አልችልም። ዝም ብለህ ነው የምታስፈራራኝ። እኔ የሰላም ልጅ ነኝ። ይሄን ነገር ሁላችሁም ወዳችሁም ሆነ በግዳችሁ ትቀበሉታላችሁ። በቅርቡ እንገናኛለን፣ ምናልባት ዛሬ። ከዛ ይሄ ሁሉ ኩራትሽና በራስ መተማመንሽ አብሮሽ እንደሚኖርና እንደማይኖር አብረን እናያለን። ሰላማዊ ምንም አታመጡም። እሺ እኔ ሰላም እውነተኛ ልጇ ነኝ። ቆይ እኔ ከዚህ በላይ ምን ማድረግ አለብኝ? ምቀኛ። ከዚህ በላይ እኔና እናቴን ማንም ሰው ሊለያየን አይችልም። ምድረ ምቀኞች። ምንም አያመጡ። ምንም ሊያስፈራሩኝ ነው። ስለዚህ መፍራት የለብኝም። ሁሉንም ነገር አስተካክያለሁ። ምንም ቢያደርጉ ሊያበላሹት አይችሉም። አልፈራም። እሺ አልፈራችሁ። እናቴ በቃ አሁን እንሂድ፣ ወይ በኋላ ወይ ነገ እንመለሳለን። ሞቼን ቆሜ ልጄ ሳላገኘው መሄደው። ምን እያልሽ ነው ገነት? እስኪ ራስሽን ተመልከቹ። ደክሞሻል እኮ። ተናግሬያለሁ። ልጄ ሳላገኝ ወዴትም አልሄድም። እናቴ እንደዚህ ሆነሽ እዚህ መንገድ ላይ መጠበቅ አንችልም። አረፍ በይ፣ ምግብ በልተሽ እንመለሳለን። ከፈለጋችሁ እናንተ ሄዱ። እኔ ያለ ልጄ ወዴትም አልሄድም። ለምን እዚህ አይነጋብኝም? ልጄ ሳላገኝ ንቅንቅ አልልም። እዚህ ጠብቀዋለሁ። ካልሆነ ዞር ዞር ብዬ እፈልገዋለሁ። ወይ ገነት፣ ድርቅ ካልሽ እኮ አንቺ አትመለሽም። በአንቺ ምክንያት እኮ እኔም ተሰቃየሁ። ቆይ ሰው እንዴት እድሜ ልኩን አንድ አይነት ሰው ይሆናል? ወይዘሮ ፀሐይ፣ አንቺ ወደ ቤት መሄድ ትችያለሽ። እኔና እናቴ እንጠብቀዋለን። አዎ ሂጂ። እኔን እዚህ ቁጭ ብለሽ ከምትነዘንሽኝ ብትሄጂልኝ ነው የሚሻለኝ። ልሂድ? አዎ ሂጂ። አልሄድም። ደግሞ ከመቼ ጀምሮ ነው አንቺን ትቼ የምሄደው? እዚሁ አብሬሽ አድራለሁ። አለቀ። አይ እኔ ያለው ወይዘሮ ፀሐይ። ተይኝ እስኪ ብሌን። አልሄድም አልኩ አይደል? አልሄድም። ስታስቢው ጓደኛዬን ጥዬ የምሄድ ይመስልሻል? አንቺን መሰልኩሽ እንዴ? በእናንተ ምክንያት ነው ሴትዮዋ እንደዚህ ሆነችው። ግን በቅርቡ በምርመራ ውጤት የሰላም ልጅ አለመሆንሽን አረጋግጥልሻለሁ። ውጣልኝ! አሁን ውጣልኝ! ውጣ ብያለሁ! ውጣ! ከዛ በኋላ ለሰላም እነግራታለሁ። ከዚህ ቤት ውስጥ በውርደት ወጣታለሁ። ይህን ስህተቴን ደግሞ እኔ ራሴ አርመዋለሁ። ብሌን ከእናቷ ጋር አገናኛታለሁ። እሱን ደግሞ በቅርቡ ታያለሽ። ምንም ማድረግ አልችልም። እኔ ሰላም ልጅ ነኝ፣ እውነተኛ ልጇ። በቅርቡ እንገናኛለን፣ ምናልባት ዛሬ። ከዛ ይሄ ሁሉ ኩራትሽና በራስ መተማመንሽ አብሮሽ እንደሚኖርና እንደማይኖር አብረን እናያለን። ሰላማዊ። ቆይ ለምንድን ነው ሁሉም ሰው ከኔ በተቃራኒ ሆነው? እኔን ለመጣል አብረው ነው የተነሱት። የኔን ውድቀት ሁሉም ሰው ይመኛል። በሰላም መኖር እንኳን እኮ አልቻልኩም። የምርመራውን ውጤት በኔ ጸጉር ፋንታ የብሌን ጸጉር ሰጥቼ በዘዴ ያለፍኩት። ከዛ በኋላ ሁሉም ነገር የሚስተካከል መስሎኝ ነበረ። ጭራሽ የባሰ ጣጣ ውስጥ ነው የገባሁት። እኔን ከዚህ ቤት ሊያስወጡኝ እኮ ነው የሚፈልጉት። ሁሌም የጭንቀትና የብቸኝነት ህይወት እየኖርኩ ነው። ቆይ እንዴት እኔ ብቻዬን ከሁሉም ሰው ጋር እፋለማለሁ? የኔ ልጅ ምን ሆነሽ ነው? ምንም አልሆንኩም እናቴ። እኔ እኮ እናትሽ ነኝ። ሁሉ ነገር በግልጽ ልትነግሪኝ ይገባል። ለአንቺ ህይወቴን ቢሆን እሰጣለሁኝ። ከአንቺ ስህተትሽን ልቀበል የምችለው እኔ ብቻ ነኝ ልጄ። የሆንሽውን ሁሉ ንገሪኝ። ምንም አልሆንኩም እናቴ። እንዲሁ ትንሽ ደብሮኝ ነው። ደግሞ አሁን አንቺ መተሽልኛል። ትንሽም ቢሆን ይቀለኛል። እናቴ በጣም ነው እሺ የምወድሽ። ደግሞ ምንም ቢፈጠር ልጅሽ እንደሆንኩ በጭራሽ እንዳረሽ። እኔ ነኝ እውነተኛ ልጅ። ምንም ነገር ቢሉሽ እንዳሰማያቸው። ምን እያልሽ ነው ቃልዬ? ስለምንድን ነው የምታወሪው? ማናቸው እንዲህ የሚሉት? ያልኩሽ እንዳረሽ እናቴ። እኔ ሁሌም ልጅሽ ነኝ። ድጋሚ ያለፈው ነገር እንዲፈጠር በጭራሽ አልፈልግም። በእኔና አንቺ መሀል በጣም ብዙ ጠላቶች አሉ።
በማንኛውም ሰዓት ምንም ነገር ሊያደርጉ ምንም ነገር ሊነግሩሽ ይችላሉ። ደግሞ የውሸት ታሪክ ፈጥረው በመካከላችን ለመግባት ይሞክራሉ። አንቺ ግን በጭራሽ እንዳሰማቸው። እሺ አልሰማቸውም። እኔ አንቺ ልጅ ነኝ፣ እውነተኛ ልጅ። ይህን ደግሞ መቼም እንዳርሽ በጭራሽ። ምን እየሆንሽ ነው ልጄ? የሆንሽው ነገር አለ እንዴ? ግራ እየገባኝ እኮ ነው። ምንም የለም፣ ብቻ የነገርኩሽን ሁሉ አስታውሺ እና በጣም እወድሻለሁ የኔ እናት። እሺ እኔም እወድሻለሁ የኔ ልጅ። ልጅሽ ነኝ፣ አንቺ ደግሞ የኔ እናት ነሽ። ስለዚህ ማንም ሊለያየን አይችልም። በደም ነው የተሳሰርነው። በቃ አሁን ተረጋጊ የኔ ልጅ። የትነህ ልጄ የትነህ የትነህ ልጄ የትነህ እንዴ እናቴ የዳግም ጓደኛ አይደል እንዴ? አዎ ቅድም አይቼው ነበረ። ታዲያ ምን ሆነ ነው ብቻውን የመጣው? ልጄ የተቀረ? ወይኔ ልጄ አንድ ነገር ሆኖብኝ እንዳይሆን። ኧረ ገነት ስለፈጠረች ተረጋጊ። ምን ሆና ነው ሴትዮዋ? ጭራሽ ባስባት እኮ። የኔ ልጅ ጓደኛስ ምን ሆነ ነው ብቻውን የተመለስከው? ልጄን አሰሩት አይደለ? ንገረኝ እስኪ ልጄን አሰሩት አይደል? እባክህን ንገረኝ። የሆነ ነገር ሆኖብኝ አይደለም አይደለ? እባክህን። ወይ ጉድ! ጭራሽ ባሰብሽ እኮ። ይቅርታ፣ አንተ የዳግም ጓደኛ ነህ አይደል? አዎ የዳግም ጓደኛ ነኝ። አንቺ ብሌን ነሽ? አዎ ነኝ። እንዴት አወቅ? ዳጊ ስላንቺ ብዙ ነገር ነግሮኛል ይመስለኛል። አንቺን ሳይሽ አሳንሶ ነው የነገረኝ። እሷም እናቱ ናት። ማዘር ደህና ነች? ዳጊ በጣም ደህና ነው። አያስቡ። ስለኔ አንድም ነገር አልነገረህም? ስለ ብሌን ብቻ ነው የነገረህ? ልጄ ጠልቶኛል፣ በቃ ከልብ ውስጥ አስወጥቶኛል ማለት ነው። አረ በጣም ብዙ ነገር ነግሮኛል። ሁሌ ስለ እርሶ በጣም ነው የሚጨነቀው። አይ እሱ ድስቶ ግን ደህና ነው። ለምንድን ነው ብቻ ነው የመጣኸው? ሰው ለማግኘት ሌላ ቦታ ስለሄደ ነው። እባክህን አትዋሽ ልጄ። ተይዞም ከሆነ ቁርጡ ነገር። እውነት ደህና ነው፣ ምንም አልሆነ። እሺ አሁን እሱ ጋር እንድትወስደኝ እፈልጋለሁ። አሁንኑ ማየት አለብኝ። ዛሬ ልጄን ሳሊዝ ወዴትም ንቅንቅ አልልም። እሺ ወስዶታል። ተመስገን፣ ዳግም ወደ ቤቱ ሊመለስ ነው። የዚህ ሴትዮ ማርት አስጠልቶኝ ነበረ። ብሌን ብቻሽን አንዴ ላናግርሽ? እሺ። ለምንድን ነው ብቻዋን የሚወስዳት? እኛም እኮ እናቶቹ ነን። ከኛ ተነጥሎ የሚያወራት ምን ሚስጥር አለው? ተይኝ እስኪ ፀሐይ። በዚህ ሰዓት ከልጄ በስተቀር ስለማንም አላስብም። የሚያወሩትን ያውሩ። ከዛ በኋላ ልጄ ይወሰደኝ። በቃ እኔ እሱ ብቻ ነው የምፈልገው። እሺ በቃ የልጅሽ መጥፋት ተነጫነጭ አድርጎሻል። ብሌን ዳግም ስሜቱ ጥሩ አይደለም። እኔም ወደ ቤት ቢመለስ ደስ ይለኝ ነበር። ደጋግሜ ቢጨቀጭቀው አልሄድም አለኝ። አሁን ማዘርን ይዘን ብንሄድ ክፉ ነገር እናገራታል። ከዛን በጣም ታዝናለች። እሺ ገባኝ። አሁን ራሱ አታያትም እንዴ? በጣም አዝናለች እኮ። እሱን እኮ ነው የምልሽ። እኔና አንቺ ብቻ ሄደን እናሳምነው፣ አለበለዚያ ግን ማዘርን ያሳዝናታል። እና ምን ብናደርግ ነው የሚሻለው? እናቴም ሳላገኘው አልሄድም እያለች እኮ ነው። እንዳልከው እሱ ደግሞ ከተናደደ ሊያሳዝናት ይችላል። እና ምን ይሻላል? ቆይ አንቺ ወደ ቤት እንዲሄዱ ንገራቸው። ከዛ እኔና አንቺ ሄደን ዳግም እናገኛለን። አንቺ ዳግምን አሳምነሽ ወደ ቤቱ ይዘሽው ትሄጃለሽ። እሱ ጥሩ ሀሳብ ነው። በቃ ማዘርን አሳምኛት። እሺ ኩሽ ልጄ፣ አሁን በልጄ ከወሰደኝ። ልጄ በጣም ናፍቆኛል። እግሩ ስር ወድቄም ቢሆን እለምነዋለሁ፣ ይቅርታም ቢሆን ጠይቀዋለሁ። በቃ አሁን ልጄ ጋር ወሰደኝ።
ያንኳኳው? ብቻ እነዛ ነጃሳዎች እንዳይሆኑ። ፈጣሪ በቃ አይተውኝም ማለት ነው። ደግሞ ምን ሊያደርጉ ይሆን? እኔን ከዚህ ቤት ሲያስወጡ ጭራሽ አያርፉ። ምንድነው ግን ልቤን ፍርሃት አለኝ። አምላኬ ሆይ አደራ ከክፉ ነገር ሁሉ ጠብቀኝ። በዚህ ሰዓት ያለኝ አንተ ብቻ ነህ። ዓለም በሙሉ ከኔ በተቃራኒ ሳይድ ቆሟል። እባክህ አምላኬ ሁሉንም አንተ ያዝልኝ። እናቴ እንዴት መጣሽ? ምን አባሽ ነው ያልሽው አንቺ? 9 ወር ሙሉ አምጬ ወለድኩሽ እኮ እናትሽ እኮ ነኝ። አንቺን ፈልጌ መምጣት አልችልም? አንቺ ውሸታም! ደሞስ አዳማ ለስራ ነው የመጣሁት ብለሽ አይደል የመጣሽው? እዚህ ተደብቀሽ ምን ትሰሪያለሽ? አንቺ ውሸታም! እናትሽ እንዴት ትደብቂያታለሽ? እናቴ ቆይ አንዴ ላስረዳሽ። ምንድነው የምታስረጂኝ? እኔ እናትሽን ተዋሽኛለሽ? 9 ወር ሙሉ አምጬ አዝዬ አሳድግሽ አንቺ እንዴት ተዋሽኛለሽ? እኮ እሺ ለምን እኔ መሸሽ ፈለግሽ? ለምን ንገሪኝ እንጂ። እናቴ እባክሽ እንደሱ እኮ አይደለም። ወይኔ ጉዴ አለቀልኝ። ሳሚ በቁሜ ነው የገደለኝ። አሁን ወደ ቤት ከገባች ሰላምን ቆይ ምንድን ነው ምላት? ሰላም እናቴ እንደሆነች ደግሞ ካወቀች አለቀልኝ። እናቴ ሲፈጥራት ኃይለኛ ሴት ናት። ሌላ ሰው እናቴ እንደምል ከሰማች በቃ በቁሜ ነው የምገለኝ። ቆይ ምንድን ነው ማደርገው? እሺ ቃል ምን ታመጣለህ ነበር ያልሽኝ? ይሄው እናትሽን ይዣት መጣ። ወላጅ እናትሽን ሀረግ ደግሞ በክብሯ ምንም ቀልድ አታውቅም። ለሰላም ሁሉንም ነገር አፍረጥርጣ ትነግራታለች። የዛኔ ያንቺም ጉድ ይወጣል ብለን የኔ ፍቅር እናቷን ታገኛለች። ልጄ ውሰደኝ እንጂ ወስድሻለሁ ብለከኛል ነበር ወይ? ልጄ ደህና አይደለም ወይስ ምንድነው የተፈጠረው? ለምን አትነግረኝም? ልጄ ምን ሆኗል? እናቴ ምንም አልሆነም። ታዲያ ለምን አይወስደኝም? ያምልሽን ስሚኝ። እኔን ታምኚኛለሽ አይደል? እንዴት አላምንሽም? እኔ ልጅ አንቺን ካላመንኩ ማን ላምን ነው? እንደዛ ከሆነ መኝ ቃል እገባልሻለሁ እናቴ። ዳግምን ወደ ቤት ይዤው እመጣለሁ። አንቺ ግን ወደ ቤት መሄድ አለብሽ። ደክሞሻል፣ እረፍት ማድረግ አለብሽ። ቆይ ልጄ ግን እኔ ማየት አይፈልግም? እናቴ ያለበት ቦታ አርቁ ስለሆነ እኮ ነው። ተይ ልጄ፣ እኔ ላለማሳዘን ብለሽ ውሸት አትናገሪ። ልጄ እኔ ማየት አይፈልግም። ደግሞ እውነት አለው። ለልጄ የማታስብ እናት ታየች አልታየች። እሺ ልጄ፣ እኔ አንቺን አምንሻለሁ። ወደ ቤት ይዘሽው ነይ። ቢያኮርፈኝም ቢመታኝም ምንም ነገር ቢያደርገኝ በቤቱ ይሻለዋል። እሺ እናቴ። አደራ ልጄ፣ ዋናውን ነገር ግን እንዳያውቅ። ለአንቺ እውነቱን ስላልመሰከርኩ ብቻ እንደዚህ ከሆነ ሁን ብዬ እንዳደረግኩት ሲያውቅ ደግሞ አስቢው እንዴት እንደሚሆን። በሞት ራሱ መቃብሬ ላይ ቆም። እሺ እናቴ አታስቢ። በምንም ምክንያት ሊያውቅ አይችልም። በእሺ ይቅናሽ የኔ ልጅ። ልጄን ግን ወደ ቤቱ መልሽልኝ። በቃ እሺ፣ አሁን ወደ ቤት ሂዱ። ጎረቤቴ ነይ እንሂድ ወደ ቤታችን። እኛ እዚህ ምንም አናደርግም። እሷ ይዘው ትመጣለች። ባይሆን ቤቱ ሞቅ ሞቅ አድርገን እንጠብቃቸዋለን። እሺ ግን ነይ እንሂድ በቃ። አይዞሽ ገነት፣ ነይ እንሂድ በቃ። ልጄን ማየት አይፈልግም፣ ጠልቶኛል። አይዞሽ፣ ሁሉ ነገር ይቀየራል። ብሌኔ ይዘው ትመጣለች፣ ይቅር ይልሻል። ልጄ ጠላኝ። በስተርጅና ያገኘውን ልጄን አጣሁት። ይበለኝ፣ በራሴ እጅ ነው ያጣሁት። አይዞሽ አይዞሽ አይዞሽ፣ ነይ አይዞሽ። ምስኪን የኔ እናት በእኛ ምክንያት ብዙ ተጎድታለች። ዳግምን ዛሬ ግድ ወደ ቤቱ መመለስ አለብን። በቃ አሁን እንሂድ።
ለምንድነው የዋሸሽኝ? ምን ነው ያሸሽ እናቴ? እያወቅሽ አትጠይቂ። እኔ እናትሽ እኮ ነኝ። ከመቼ ጀምሮ ነው ደግሞ እንደዚህ አይነት ነገር የጀመርሽው? ይኸውልሽ ሰምኛለሽ፣ ከዚህ በኋላ ለምጠይቅሽ ጥያቄ መልስ ሰጪኛለሽ። አዳማ ነኝ ብለሽ እዚህ ተደብቀሽ የተቀመጥሽው ለምንድን ነው? ከኔ እናትሽ ሽሽት ነው እዚህ የተደበቅሽው? አረ እንደዛ አይደለም እናቴ። እና ለምንድን ነው? ለምን እንዳዋሸሽኝና እዚህ ቤት ደግሞ ምን እንደምትሰሪ ብቻ ንገሪኝ። እባክሽ እናቴ አንድ ደቂቃ ስጭኝ። ማወቅ ያለብሽ በጣም ብዙ ነገሮች አሉ። እኔ እናትሽ እንዴት ተዋሻለሽ? ይኸውልሽ ከዚህ በፊት ሰርቀሽም ተጣልተሽም ታስረሽም አልፌሻለሁ። ውሸትን ግን በፍጹም ማለፍም ሆነ መታገስ እንደማልችል ጠንቅቀሽ ታውቂያለሽ። እሺ ለምንድን ነው ያዋሸሽኝ? ውሸትን ደግሞ ከየት ያመጣሽው ነው? እባክሽ እናቴ ሁሉንም ነገር አስረዳሻለሁ። ወደ ቤት እንሂድና እዛ ተቀምጠን ሁሉን ነገር አስረዳሻለሁ። እቺ ሰላም የምትባለው ሴትዮ ደግሞ ማን ናት? ሰላም ምን ያንተዋትብሻል? ሰላም ማን ናት? እሷ ጋር ደግሞ ምንድን ነው የምትሰሪው? ምን እሰራለሁ እናቴ? ሰላም ምን ያማታ እንደች ልጅ ምንድን ነው የሚያርበተብትሽ? ሰምኛለሽ? እሷ ጋር ደግሞ ምን እንደምትሰሪ ሳሚ ነግሮኛል። እሷ ደግሞ ማን ስለሆነች ነው ልጅ የምታኖረው? እኔ ልጅ ማሳደግ አቃተኝ አልኳት። ሰምኛለሽ? አሁን እሷ ልክ ልኳን ነገራት። ልጄን ይዤ ለመሄድ ነው የመጣሁት። ውስጥ ነው ያለችው? አይ የለችም። እኔ ሁሉንም ነገር አስረዳሻለሁ። እባክሽ እናቴ ተረጋጊ። አልረጋጋም። ምንም የሚያረጋጋ ነገር የለም። ደግሞ አንቺ ምንም እኔ ማረጋጋት አይጠበቅብሽም። ትሰምኛለሽ? ሳሚ ማወቅ ያለብኝ ነገር እያንዳንዷን ነገር ነግሮኛል። ምን ሆነሻል ልጄ? የማውቃትን ቃል እኮ አይደለሽም። ያለ አባት ብቻዬን አንቺንም ወንድምሽን ዋጋ ከፍዬ አሳድጌ ይሄ ነው የሚገባኝ? ለማንኛውም አሁን እቃሽን ሰብስበሽ ትወጫለሽ። ያችን ሴትዮ ደግሞ አገኛታለሁ። ሳሚ አንተን እመነኝ እሰራልሃለሁ። እንደዚህ የመሆኔ ምክንያት አንተ ነህ። ህይወቴን ምስቅልቅሉን ያወጣኸው አንተ ነህ። ለዚች እብድ እናቴ ምን እንደነገርካት አላውቅም። መጀመሪያ ግን እሱን ማጣራት አለብኝ። ከዛ እንደምንም ከዚህ ነገር እወጣለሁ። ከዛ ግን ሳሚ አንተን አያድርገኝ። አሰሚም እንዴ? ልብስሽን ጠቅለሽ ይዘሽ ውጪ። አሁን እንሄዳለን እያልኩሽ እኮ ነው። እናቴ አንዴ ቆይሽ፣ እኔና አንቺ በደንብ በሰፊው እናወራለን። ከዛ በፊት ግን ሳሚን ላናግረው። ምንድን ነው የምታናግሪው? እባክሽ እናቴ ከሱ ጋር አንዴ ብቻችን ማውራት ያለብን ነገር አለ እኮ። ለምን? እባክሽ እናቴ ፍቀጅልኝ። አንዴ ብቻ ከሳሚ ጋር ላውራ። ሀረግዬ ችግር የለም ታውረኝ። እኔ እንደሆነ ሁሉም ነገር ለአንቺ መናገር አይቀርም። ችግር የለውም አውሩ። ዳጊ ቆንጆ ሰርፕራይዝ አለ። የምን ሰርፕራይዝ? ዳጊ ያለ እኔ እና ክል ጊዜ መኖር ትችላለህ ማለት ነው? እንዴት? በቃ እኔ ልጅ የኔ ፍቅር ልሞትብሽ ነበር። ግን ደግሞ አልሞትክም። ያለ እናቴ እንዴት አስቻለ? ጨካኝ አደረግሽኝ። መጥቼ ደግሞ ልበጠብጥሽ አልፈለግኩም። በቃ የጠላሽኝ የተውሽኝ መስሎኝ ነበር። ራሴን በጣም ነበር የጠላሁት። እኔንም ጭምር። አንቺንማ እኮ በፍጹም መጥላት አልችልም። በግድ ያለ ፈቃድ እኮ ነው እንድወድሽ ያደረግሽኝ። በአንቺ ጉዳይ ላይ ምንም መብት የለኝም። ሳልፈልግ እኮ ነው የምትናፍቂኝ። ፈለግኩ አልፈለግኩ ስላንቺ ሳላስብ እያድር ያለቅም ባሪ አድርገሽኛል እኮ እናቴ። የኔ ፍቅር ያላንተ በጣም ከባድ ጊዜ ነበር ያሳለፍኩት። የማወራው እንዳንተ ከጎን የሚሆንልኝ ሰው አጣሁ። ምን ያህል ለኔ አስፈላጊ እንደሆንክ በጣም ገብቶኛል። የኔ ፍቅር ባንቺ እኮ በቃ በጣም ተስፋ ቆርጬ ነበር። ድጋሜ እሻለሁ እኮ ብዬ አስቤ አላቅም ነበር። በጣም ነው ናፈቀሽ። ተስፋ ቆርጬ ነበር። ላንቺ ራሱ ስጸልይ ወደ እኔ መልሳት ሲሆን ባለችበት ደስተኛ ትሁን ብዬ ነበር ምጸልየው። ግን ምን ተገኝቶ ነው የሁሉ የተቀየረው? ብሬን የማን ነገረሽ?
እውነቱን አወቅሽ ወይስ እውነቱን ሳታውቂ ነው የመጣሽው? እናቴ ነው እናቴ ናት ሁሉንም ነገር የነገረችኝ። ተጸጽታ ምን እንደተፈጠረ ሁሉንም ነገር የነገረችኝ እሷ ናት። ለምን ያን ያልነገረችሽም ነበር? የሁሉ ነገር ሳይፈጠር መናገር ትችል ነበር አይደለ? ለምን ዋሸችሽ? እኔና አንቺን በመለየት ምንድን ነው የምትጠቀመው? እኔ በጣም ነው ያዘንኩባት። በጣም መቼም እኔን ታረጋለች ብዬ አስቤ አላውቅም። ዳግም እናቴ ባደረገችው ነገር በጣም ተጸጽታለች። አንተ እንዴት ነው መታ ሁሉንም ነገር የነገረችኝ? በእርግጥ ልክ አይደለም ያደረገችው ነገር፣ ግን ደግሞ ቢሆንም ልንረዳት ይገባል። አልረዳትም። ለምንድን ነው የምረዳት? እኔና አንቺን ለመለየት መፈለጓ እዚህ ልክ መድረሱን ነው የምረዳው? ባይኗ ያየችውን የምታውቀውን ነገር ሁለታችንን ለመለየት ያደረገችውን ነገር ነው የምረዳው? ንገሪኝ እስኪ ብሌንዬ። ከርታናለች እኮ። እኔ ይህንን በፍጹም መቀበል አልችልም። እሷ ያለኛ እናታችን ሳትሆን ጠላታችን ነች። እውነቱ ይሄ ነው። ይሄን እውነት መቼም አልረዳሽም። መቼም እናቴ እውነቷን ነው። በዚህ ልክ እንደዚህ ከተናደድክ እሷ እንዳቀናበረችውና እንዳደረገችው ብታውቅ መቼም ይቅር አትላትም። መቼም ምን ማድረግ ነው ሳሚ? ቆይ እንዴት እዛ ትመጣለህ? ለምን አይነ ቆንጆ እናትሽ አይደለች እንዴ? ብትመጣ ምን ችግር አለ? አንቺና ማየት እኮ መብት አላት አይደል እንዴ? ሳሚ የማይሆን ጨዋታ እየተጫወትክ ነው። በጭራሽ ምላሹን አትችለውም። ኧረ ማስፈራራቱን ተከነሽበታል እባክሽ። ማስፈራራት አልቀረም እንዴ? እሱን ሳደርገው የምታየው ይሆናል። እሺ አሁን ምንድነው ቆይ የነገርካት? ስለምን ሳሚ አታድርቀኝ። ስለምን እያወራሁ እንደሆነ በደንብ ታውቃለህ። ቆይ ስለ ሰላም ምንድነው የነገርካት? ያው ሰላም ወላጅ እናትሽ እንደሆነችና በምርመራ ወረቀትም ልጅነትሽ እንደተረጋገጠ ነግሬያታለሁ። ደግሞ እርስ በርስ እንደምትዋደዱ ሁላ ነግሬያታለሁ። እገልሃለሁ። እሺ ሳሚ እገልሃለሁ። ነገሮች ሁሉ እየተበላሹ ያሉ በአንተ ምክንያት ነው። አንድ ነገር ይፈጠርና እገልሃለሁ። እሺ አንቺ ከተንኮል ውጪ ምንም የምታውቂው ነገር የለም። ቃል አንቺ በጣም ደካማ ሴት ነሽ። እንኳን እኔን ልገይኝ ቀርቶ ራስሽን እንኳን በቅጡ መከላከላትሽ። እሱን አሳያለሁ። አሁን ልቀቀኝ እባክህ ሳሚ፣ ልቀቀኝ። እያሳመምኪኝ ነው ሳሚ። ሳሚ ልቀቀኝ እኮ ነው የምልህ። ቆይ ሴት ልጅ ስለያዝክ ወንድ የሆንክ ይመስላል እንዴ? ትሰማኛለህ? ጥንካሬን እኔ ላይ አይደለም እሺ የምታሳየው። ልቀቀኝ ሳሚ፣ እያሳመምኪኝ ነው። ልቀቀኝ። እሺ ምንድን ነው የምፈልገው? ሳሚ ልቀቀኝ። እማልቀኝ ከሆነ ግን እሺ በቃ እሺ ሳሚ፣ ምንድን ነው የምፈልገው? እሺ በቃ ሳሚ፣ እሺ በቃ ይቅርታ ሳሚ። አየሽ ማንነትሽ እንደዚህ ነው። አንቺ ሁሌም እንዴ ነሽ። ያለ አቅምሽ ትንጠራሪያለሽ። ከዛ ሲያቅትሽ መጮህ መዛት፣ እሱም አላዋጣ ሲልሽ የውሸት አስመስለሽ የሰው ጥጋኛ ትሆኛለሽ። ቃል ነግሬሽ ነበር። እኔ አንዴ ጀምሬዋለሁ። አንቺን ከዚህ ቤት ሳላስወጣ መቼም አላውቀውም። ብሌንንም ከእናቷ ጋር አገናኛታለሁ። እሱን ለማድረግ ደግሞ ይሄ ገና ጅማሬው ነው። ገና የክትባት ወረቀትሽን ያወላልሽን ነርስ ሁላ ሳይቀር ይዛ ትመጣለች። ስገምት ሆስፒታል መሰለኝ የተወለድሽው። ቤትም ከሆነ የባህል አዋላጅሽን ወይዘሮ አስካርሙላ አመጣልሻለሁ። ምንም አታመጣም። እሺ ምንም አታመጣም። እናቴን እዚህ ይዛት ስለመጣ ምንም የምታመጣ መስሎ ነው። ሰማኛለህ? አሁኑኑ ወደ ቤት ይዣት እሄዳለሁ። እሺ ከዛ ቀስ አድርጌ ያሳምናታለሁ። ምንም አይፈጠርም። ምንም ኃይለኛ ብትሆን እንኳን የገዛ እናቴ ናት። እሺ በእኔ ላይ አጨክንም። እሺ ከዛ ሁሉንም ነገር አስረዳታለሁ። ከዛ በቃ ወደ ቤቷ ትመልሳለች አይደል? ይሄ ልጅና ወደ ቤት ሂጂ በያታ። እናቴ አይሆንም፣ አታረጊውም። ቤት ገብታ ነው እንዴ? አለቀልሽ ወይዘሪት ቃል። ጨዋታ ፈረሰ፣ ዳቦ ተቆረሰ። ወይኔ ጉዴ! አይሆንም። እቺ ብዱ ሴትዮ ወደ ቤት ገብታ ነው እንዴ? በቃ ቤቱን ባዶ እግሩ ነው የምታቆመው። ለሰላም ሁሉን እውነት አፍረጥርጣ ነው የምነግራት። ወይኔ ቃል አለቀልኝ። በቃ አበቃለሽ የኔ ቆንጆ። በደህና ሁኚ። ከተረፍሽ በሌላ ዙር እንገናኛለን። ለዚህ ነው የመጣሽው? ከእናቴ ጋር ለማስታረቅ ከዛ ወደ ቤት እንድመለስ?
አዎ ዳግም ወደ ቤት መመለስ አለብህ እንጂ እኔን ለማየት አይደለም የመጣሽው። አልናፈኩሽም? ቆይ እንዴት ነው የምታስበው? እንዴት አትናፍቀኝም? በጣም ይናፍቀኝ ዳጊ። ህይወቴ ያላንተ ከባድ ነው። በህይወቴ ውስጥ ያለኝ ጥሩ ነገር አንተ ብቻ እኮ ነህ የኔ ቆንጆ። እኔም እኮ አፈቅርሻለሁ። ኖርሽም አልኖርሽም አንቺን ሳፈቅር ነው የምኖረው። ግን በቃ እዛ ቤት ተመለሳት በይ። መቼም አልመለስም። የኔን ደስታ ማየት ከማትፈልግ እናቴ ቤት እኔ መቼም አልገባም። እንዴት ነው ግን ልጅ ሲመጣ ደስ የሚል ይመስልሻል? አዎ ደስ ይለዋል። ቢያንስ ስሜቱ ሞቅ ሞቅ ብሎ ሲጠብቀው ያዝንልኝ ይሆናል አይመስልሽም? ምንም ቢሆን ልጅሽ ነው፣ በአንቺ አይጨክንም። የሰራው ስራ ከእናት የሚጠበቅ አይደለም። አሁን ይቅር በለኝ እንጂ መቼም በመካከላቸው አልገባም። እውነታቸውን ነው። እነሱ የስጋ እህትና ወንድም አይደሉም። ስለዚህ ቢፋቀሩም ችግር የለውም። ልክ ናቸው። ዳግም እናቴ በጣም ተጸጽታለች። ልክ እንዳልሆነችም ገብቷታል። በፍቅራችን መሀል መቼም ቢሆን አትገባም። አምና ተቀብላለች። እሷ መቼም አትቀበለንም፣ መቼም አትቀየርም። እራሴ እኮ ነኝ ያስወጣኋቸው። እኔ ማንኛና ነው በሁለቱ ፍቅር ውስጥ የምገባው? ለዛውም የሰው ወሬ ሰምቼ ልክ አልሰራውም። በጣም ትልቅ ስህተት ነው የሰራሁት። ምን ያህል እንደጎዳኋቸው አሁን ይገባል። አይገባት። እሷ ያጉል አስተሳሰቧ ጥላ መቼም አይለቃትም። ብሌን እሷ እኛ ጠላት ናት። እኔ ደግሞ እሷን አግኝቼ አንቺን ማጣት አልፈልግም። ዳጊ ሁለታችንም አታጣንም እኮ እመኔን ዳጊ። እናቴ ተቀይራለች። በአንተ ናፍቆት እየተሰቃየች ነው። እባክህ ወደ ቤት እንመለስላት። ምን ቆዩ? መቼም እምቢ አይላትማ። ለምን ብሎ ልጅሽ እኮ ነው። ታግሽ፣ ይመጣሉ። አዎ ይመጣሉ፣ መቼም አይቀርም። ልጅ በኔ ጨክነ ያለው ነገር በቂ አይደለም እንዴ? ሲመጣ ደስ እንዲለው ምን ልጨምር? ሁሉም ሙሉ ነው፣ ምንም አያስፈልግም። እሱ ይሄን ጊዜ በአንቺ ናፍቆት ሲቃጠል ነው ያሳለፈው። ሲያይሽ በጣም ነው ደስ የሚለው። አይ እሱን እንኳን ተይው፣ እኔ መቼም አልናፍቀው። እንዴት አይናፍቅሽም? ምንም ቢቀየምሽ እኮ ልጅሽ ነው። ታግሽ፣ ሲመጣ እንዴት እንደሚጠመጠምብሽ ታያለሽ። ያኔ ምን ያክል እንደናፈቅሽው ይገባሻል። አትናፍቀኝ፣ ደግሞ መቼም አትናፍቀኝ። አትዋሽ ዳጊ። ተናደነው እንጂ በጣም እየናፈቀች ነው። እናትህ እኮ ነች፣ መቼም ቆርጣ አጥላት። አየህ የምትመልሰው ጠፋብህ። አሁንም ቢሆን ስለሷ ትጨነቃለህ፣ ታስባለህ። እንደዚህ የሚያደርግ እኮ ንዴት ብቻ ነው። እኔም እኮ ተናድጃለሁ፣ አኩርፊያትም ነበር። ከዚህ በኋላ ቤትሽን በእግሬ አልረግጠውም ብያት ነበር። ግን ደግሞ ይበቃታል። ሳናቅ ተባብረን እናታችንን ጎድተናታል። በጣም ነው የተጸጸተችው። ከዚህ በላይ አትችልም። እባክን ይቅርታ እናርግላት። በቃ በጭንቀትና በጸጸት አልቃለች። እባክህ ሁሉንም ነገር ተወውና ወደ ቤት እንመለስ። ዳግም እባክህ ግትራቱ ና እንሂድ። በቃ አልሄድም። ና የኔ ልጅ፣ በምስኪን እናት ላይ አትጨክን። እሷ ካንተ ውጭ ማንም የላትም። ልጅ ይባከናልኝ፣ ተጸጽቻለሁ። ልክ እንዳልሰራው አውቃለሁ። ከዚህ በኋላ ባንተና በብሌ መሀል መቼም አልገባም። ና የኔ ልጅ ና። አሁንስ አሳዘንሽኝ። ምን አለበት እንዳንቺው ልጅ የልጅን ጣም ባውቀው። ዳግም እናታችንን ከዚህ በላ ትቅጣት። አይሆንም ብሌን፣ ያልሽን ነገር ስላረጋግጥ እዛ ቤት አልሄድም። ከዚህ በኋላ በፍቅራችን መሀል ማንም ጣልቃ አይገባም። እሷም ደግሞ አምናበታለች። ለዛ ደግሞ ማድረግ ያለብኝን በሙሉ አድርጋለሁ። እውነትሽን ነው። እናቴን በጣም ናፍቄያታለሁ። ብዙ ጊዜ እኮ አይኗን ለማየት ግን እኮ መጀመሪያ ፍቅራችን መቀበል አለባት። እኛን ማጣት ምን ያህል እንደሚጎዳት ስታውቅ ስለ ሰው ወሬት ሳይሆን ስለኛ ደስታ ታስባለች። ስለዚህ ትንሽ ጊዜ ስጪ። እናቴ የእውነት መቀየሯን ማረጋገጥ አለብኝ። ዳግም እባክህ ብሌን ተረጂኝ። ለኔም እኮ እናቴ ናት። እኔም እኮ እንደሷ በናፍቆቷ የተጎዳው እኮ ነው።
ትንሽ ጊዜ ብቻ፣ ከዛ ሁሉም ነገር ይስተካከላል። ተረድቻለሁ፣ ግን ከዚህ በላይ ልረዳ አልችልም። እናቴ በጣም ነው ያሳዘነችኝ። ብሌን፣ ከዚህ በላይ ስለዚህ ነገር ማውራት አልፈልግም። ወይ ሌላ ርዕስ እንቀይር። እሺ በቃ ወደ ቤት ሸኘኝ። እሺ፣ ስለዚህ ነገር አናወራም። እንዳልክ ይሁንልህ። ትንሽ ጊዜ ብቻ የኔ ፍቅር፣ ከዛ ሁሉም ነገር ይስተካከላል። ከዚህ በኋላ በፍቅር ድጋሚ መኖር እንጀምራለን። ደግሞ እንኳን መጣሽ። በጣም ነው ናፈቅሽኝ። እኔም በጣም ናፍቀኝ ነበር። ልጅ ጨከነብኝ። ቢጨክን ነው እንጂ እስካሁን ያቆየም ነበር። ገና እኮ ነው ገነት። ይሄኔ ሩቅ ይሆናል ያለው። አይ ሁዴ ነግሮኛል። ልጅ አይመጣም በቃ። እናቱ ላይ ጨክኗል። የራሷ ጉዳይ ብሎ ጥሎኛል። አይዞሽ አይዞሽ ገንዬ፣ ተረጋጊ። ብሌን የኔ ፍቅር፣ እናት ሰላም መሆኗን ስታውቂ የተሰማሽ ደስታ መቼም ከጭንቅላት አይጠፋም። ፊትሽ በርቶ እንደ ሕፃን ስትወርቂ ነበር። የኔ ፍላጎት ያንን ደስታ ሁሌም አንቺ ፊት ለማየት ነው። ለዚህ ደግሞ ህይወቴን መስጠት ካለብኝ እሰጣለሁ። ብሌንዬ፣ እናትሽን እመልስልሻለሁ። ያንቺ የሆነውን ነገር ሁሉ እመልስልሻለሁ። ስታኮርፊ እኮ በጣም ነው የሚያምርብሽ። ታዲያስ ክፈች ብያለሁ ሴትዮ። ማነው እንደዚህ የሚያንኳኳው? አረ መጣው። ሰላም ማለት አንቺ ነሽ? አዎ፣ አንቺ ማን ልበል? ሀረግ እባላለሁ። የቃል እናት ነኝ። ምን? የቃል እናት? ወይኔ፣ እሺ ቆይ አሁን ምን ላድርግ ነው?